ሰላም ሰላም እንዴት ናችሁልኝ? የተከበራችሁ ውድ የቻናሌ ቤተሰቦች ዛሬም እንግዲህ በጣም ለየት ባለ ቪዲዮ መልሰን ተገናኝተናል። ዛሬ የምንገኘው እንግዲህ ወደ ገላንጉራ አካባቢ ሲሆን ቀደም ሲል ሃይላይት ላይ እንደተመለከታችሁት እንግዲህ ገላንጉራ ላይ ኦቪድ ሪል ስቴት ከ60 ሺህ በላይ የሚሆኑ መኖሪያ ቤቶችን እየገነባ ነው የሚገኘው። እንዲሁም ይህ አካባቢ ስማርት ሲቲ የማድረግ ስራ እየተሰራ ነው። ከቅርብ ጊዜ ወዲህ እንግዲህ እንደምታውቁት ገላንጉራ በጣም መነጋገሪያ እየሆነ ያለ ሰፈር ሆኗል። አዲስ ሰፈር እንደመሆኑ አይደለም፣ በጣም ብዙ ለውጦች እያሳየ ነው የሚገኘው። እንግዲህ ቀደም ሲል ከ2 ቀን በፊትም እንዲሁ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀውን የገላን ኢንዱስትሪ ፓርክም አስጎብኝቻችሁ ነበረ። እንዲሁም በዛ ጉብኝታችን ላይ የዚህ የኦቪድ ሪል ስቴት ግንባታ እንደማሳያችሁ በዚህ ሳምንት ቃል ገብቼላችሁ ነበር። እንግዲህ በዛም መሰረት ዛሬ እዚሁ የገላንጉራ ኦቪድ ሪል ስቴት ሳይት ላይ ተገኝተን እንግዲህ ውስጡ ምን ይመስላል የሚለውን እንመለከታለን። በደንብ እስከ መጨረሻው አብራችሁን ቆዩ። በተለይ ደግሞ ቤት ለመግዛት ሀሳብ ያላችሁ ይሄን አካባቢ ማየት ግዴታ ነው። በጣም የሚገርም ሰፊ እና ግዙፍ የሆነ ፕሮጀክት ነው። እንግዲህ እስከ መጨረሻው አብራችሁን ቆይታችሁ ይህን ድንቅ የሆነ ፕሮጀክት ተከታተሉ። ለቻናላችን አዲስ የሆናችሁ እንዲሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮንም ላይክ እና ሼር በማድረግ ለሌሎችም ተደራሽ እንዲሆን አጋርነታችንን እናሳይ። አሁን እንግዲህ ወደ ኦቪድ ሪል ስቴት ገላን ሳይት እየገባን ነው የምንገኘው። ምናልባት ቀደም ሲል መግቢያው ላይ የተመለከታችሁት በአረንጓዴ ቆርቆሮ የነበረው ወደ ሴልስ ኦፊስ ወይም ወደ ሽያጭ ሰራተኞች ገብቶ ማናገሪያ ነው የመኪና መንገድ። እኔ እሱን ትቼ ቀጥታ ወደ ሳይቱ ነው የገባሁት። እንግዲህ ሳይቱ እንደምትመለከቱት ነው። በጣም ሰፊ ግዙፍ ነው። የሚሰሩትም ህንፃዎች እንደምትመለከቷቸው በጣም ረጃጅም ናቸው። እንግዲህ እነዚህ ብዙ አይነት ኮንትራክተሮች አሉ፣ ሰብ ኮንትራክተር ማለት ነው። በእነሱ የሚሰሩ ናቸው። ምናልባት ይሄን የገላንጉራ የት እንደሆነ የማታውቁ ካላችሁ ምናልባት የቻናሌ ቤተሰቦች ከኮዬ ፈጬ ወደ ቦሌ ቡልቡላ ወይም ደግሞ ወደ አቦ የሚወስደው አዲስ የተሰራ መንገድ አለ። እዛው መንገዱ ላይ እንግዲህ መግቢያ ያለው የኦቪድ ሪል ስቴት ማስታወቂያዎች ይታያሉ በደንብ። እንግዲህ ከሱ ከተገባ በኋላ ቢያንስ እዚህ አሁን ያለውበት ጋር ለመድረስ እስከ 300 ሜትር ገባ ያለ ነው። ከዋና መንገዱ ላይ በደንብ ርቀት አለው። ይኸውም እንግዲህ ወደፊት የከተማ ማስፋፊያ ሲሰራ ብዙ ነገሮችን በመሀል መስራት ካስፈለገ እዛው ስፔስ ይተዋል ማለት ነው። እነዚህ የምንመለከታቸው ህንፃዎች እንግዲህ በአጭር ጊዜ ውስጥ ነው እንደዚህ ደረጃ ላይ የደረሱት። ኦቪድ ሪል ስቴት እንግዲህ በዘመናዊ ቴክኖሎጂ የታገዘ ግንባታ ነው የሚሰሩት። ከተማችን ላይ ብዙ ቦታዎች ላይ ለምሳሌ እንደ ሰሚት ኤምሲ ላይም እንደዚሁ ብዙ ሳይቶች አሉት እና የሚሰራቸው እንደዚህ ግንባታዎች በቴክኖሎጂ እና በዘመናዊ መልኩ የታገዙ ናቸው። እንግዲህ በጣም ፈጣን ነው። ከዚህ በፊትም ብዙ ፕሮጀክቶችን ሰርቶ አስረክቧል። የሆነ ሚዲያ ላይ እንደሰማሁትም የህዳሴ ግድብ ግንባታ ጊዜም እንዲሁ ለዛ ለሚሰሩ ሰራተኞች እንደ ዶርም ነገር በአፋጣኝ ሰርቶ አስረክቦ እንደነበረም ሰምቻለሁ። ከዚሁ በተጨማሪም እንግዲህ ጫካ ሀውስ ወይም ጫካ ስማርት ሲቲ ውስጥም እንዲሁ ሪል ስቴቶች እንደሚሰሩ ይታወቃል። እንግዲህ እዛ ውስጥ ካሉ ዋና ኮንትራክተሮችም ሪል ስቴት የማልማት ኦቪድ ሪል ስቴት ዋናውን ድርሻ ይዛል። በጣም ግዙፍ የሆኑ ህንፃዎች አሉ እዛ ላይ እንደዚሁ የተሰሩ። ምናልባት ከ2 ሳምንት በፊት አካባቢ ለቅቄላችሁ ነበረ የጫካ ሀውስ ፕሮጀክትን። ምናልባት እዛ ላይም ገብታችሁ ማየት ትችላላችሁ። እዛ የተሰሩ ሪል ስቴቶች ውስጥም የኦቪድ ከፍተኛ ድርሻ አለው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁ በየቀኑ በመለቃቸው የዎኪንግ ቱር ቪዲዮዎች አዳዲስ የሚሰሩ ፕሮጀክቶችን አዳዲስ ነገሮችን አዲስ አበባ ውስጥ እናስቃኛቸዋለን።
ይህን ቪዲዮ ለሌሎች ተደራሽ እንዲሆን ላይክ እና ሼር በማድረግ አጋርነታችን እናሳይ። ጉብኝታችንን እንግዲህ እንቀጥላለን። እንደነገርኳችሁ ይሄ ሳይት በጣም ሰፊና በጣም ግዙፍ ነው። በአንድ ቪዲዮ እያንዳንዱን ነገር ለማሳየት ስለሚከብድ ያው አልፎ አልፎ ቆረጥ እያረኩ ነው እያሳያችሁ ያለሁት ዋና ዋና ፓርቶቹን እንጂ ሙሉ ለመቅረጽ ቢሞከር በጣም ረጅም ደቂቃ ነው የሚሆነው። የዚህ ፕሮጀክት ዋና ዓላማ እንግዲህ እንደነገርኳችሁ ከ60 ሺህ በላይ መኖሪያ ቤቶችን ገንብቶ ለነዋሪዎች ማቅረብና ጎን ለጎንም ስማርት ሲቲን ፍሬምወርክም እዚሁ መስራት ነው። እንግዲህ ይሄ ፕሮጀክት ሲጠናቀቅ በጣም ሰፊ የሆነ ነገሮችን ያካታል። እንደ ጀነራል ሆስፒታል፣ ትምህርት ቤቶች፣ ፕራይመሪ እና ሰከንደሪ ትምህርት ቤቶች፣ ሱፐርማርኬት፣ ፓርኪንግ ኤሪያዎች እንዲሁም በጣም ሰፋፊ የሆኑ ግሪነሪዎች፣ ስቴዲየሞችን እንደሚያካትት እንግዲህ በፕሮጀክቱ ዝርዝር ላይ ተካቷል። እንዲሁም የሚሰሩት እንግዲህ ቤቶችም የተለያየ አይነት ስታንዳርድ አላቸው። ከሚድ ሬንጅ ወይም ከአፎርደብል ጀምሮ ዴሉክስ፣ ፕሪሚየም እና ታውን ሀውስ የሚባሉ 4 አይነት ደረጃ ያላቸው ቤቶች ነው የሚሰሩት። ከዚህም አንድ በጣም ገርሞኝ የነበረው የድርጅቱ ዋና ኃላፊ አቶ ዮናስ ታደሰ በአንድ ሚዲያ ላይ ሲያስተዋውቁ እንደተመለከትኩት አንድ የስቱዲዮ ክፍል ሲያስጎበኙ ነበረ ሳይት ላይ የተጠናቀቀ እና የስቱዲዮ ሳይዝም ከ16 እስከ 18 ካሬ ቦታ የሚሸፍኑ ናቸው። እንግዲህ በካሬ ሜትር ካየ ነው በጣም ትንሽ ነው። እንደ አንድ ቤት ሲታይ 16 ካሬ እና 18 ካሬ ትንሽ ነው፣ ግን ቦታ አጠቃቀማቸው ጋር ተያይዞ በጣም ሰፊ ነበረ። እንግዲህ ይሄኛው አይነት ስቱዲዮ የሚሆነው ለብዙ ጊዜ ለላጤዎች ነው። ሁሉንም ነገር ያሟላ ነው። የቁም ሳጥን አለው፣ መታጠቢያ ቤት አለው፣ ኪችን፣ ሁሉም ነገር የተሟላለት ነው እና በ18 ካሬ በጣም የሚገርም አይነት አሰራር ነው የተሰራው። አንዳንድ የመንግስትም የግልም ድርጅቶችም እንዲሁም ከኦቪድ ጋር አግሪመንት ገብተው እንግዲህ ለሰራተኞቻቸው የቤት ግዢ ያመቻቸዋሉ። እንደ ራይድ፣ ሰዋሰው መልቲሚዲያ እና ከመንግስት ድርጅት ደግሞ የሚኒስትሪ ኦፍ አፌርስ እንዲሁ ለሰራተኞቻቸው እንግዲህ ቤት እንደሚቻችላቸው አግሪመንት ገብተዋል በዲስካውንት። እንግዲህ ይሄ የምንመለከተው አንድ ግቢ ውስጥ ገብተን ነው። እንግዲህ እየተሰሩ ያሉት ቤቶች ቀደም ብዬ እንደነገርኳችሁ ብዙ ህንፃዎች እንዲህ በግሩፕ ተደርገው እንደ አንድ ግቢ ውስጥ ነው። ይሄ ኮንዶሚኒየም ላይ ብዙ ጊዜ የተለመደ ነው። በዛ አይነት መልኩ ነው እየተሰሩ የሚገኙት። ኮመን የሆኑ ቤቶች ስታንዳርዶች የሆነ ግቢ ውስጥ፣ እንደዛው ደግሞ ሌሎችም እንደዛው ግቢ ውስጥ እየተደረጉ በተለያየ አይነት የልማት ስራ ነው እየተሰሩ የሚገኙት። መንገዶቹም እንደምትመለከቱት ነው፣ በጣም ሰፋፊ ናቸው። እንግዲህ ከዛኛው ህንፃ ተሻግሮ ወደዚህ ያለው በጣም ሰፊ መንገድ ነው። እንግዲህ እዚህ ቦታ ላይ ብዙ ፓርኪንግ፣ ግሪን ስፔስ ይኖራቸዋል። ህንፃዎቹም እንደምትመለከቱት በጣም ረጃጅም ናቸው። ይሄ ቦታ ሲጠናቀቅ እንግዲህ በጣም የሚያምር ስማርት ሲቲ እንደሚሆን ከወዲሁ ያስታውቃል። እንግዲህ እዚህ አካባቢ ላይ ቤት መግዛት ሀሳብ ያላችሁ ያው ወደ ኦቪድ ሪል ስቴት ሴልስ ኦፊስ ጠጋ ብላችሁ ብታወሩ እድሉ አያመልጣችሁም። ገና ነው፣ ሽያጭ አሁንም አለ። ስለዚህ የቻናሌ ቤተሰቦች እንግዲህ መግዛት የምትፈልጉ ካላችሁ ቀረብ ብሏችሁ አውሯቸው ወደዚህ። እንዲሁ እኔ መረጃ እንድጠይቅላችሁ የምትፈልጉ ከሆነም ኮመንት ላይ ያስቀምጡልኝ። በቀጣይ ወደዚህ ስመጣ አንዳንድ መረጃዎችን እንግዲህ ተቀብዬ ለእናንተ ማደርሳችሁ ይሆናል። ጉብኝታችንን እንግዲህ እንቀጥላለን። በጣም ብዙ ያላየናቸው ቦታዎች አሉ። ሁሉንም አዳርሰን ነው ዛሬ እንግዲህ የዛሬ ቪዲዮችን የምናጠናቀቀው። ስለዚህ እስከ መጨረሻው ቆይታችሁ እያንዳንዱን ቦታ ተመልከቱ። ለቻናላችን አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ።
ቪዲዮንም ላይክ እና ሼር በማድረግ ለሌሎች ተደራሽ እንዲሆን እንዲሁ የበኩላችን አጋርነታችንን እናሳይ። መልካም ጉብኝት።